በስመ አብ ወወልድ ወመንፈስ ቅዱስ በሰላም ያዋልከኝ አምላኬ በሰላም አሳድረኝ ተመስገን። በሰላም አስመሸኝ። የአብርሃም ሥላሴ የድንግል ማርያም ልጅ በሰላም አውለህ በሰላም አስመሽተህ በሰላም ደግሞ ሀገራችን ኢትዮጵያን ሰላም አድርገህልን እኛንም በሰላም በፍቅር ለሀገራችን መሬት አብቃን፣ ከክፉ ነገር ጠብቀን። እንኳን ለእናታችን ለወላዲት አምላክ ለጌታችን ለጌታዬ እናት ለመድኃኒቴ እናት ለድንግል ማርያም ወርኃዊ በዓል በሰላምና በደስታ በፍቅር አደረሳችሁ አደረሰን። አሜን። የእግዚአብሔር ስሙ የተመሰገነ የተባረከ የተወደሰ የተቀደሰ ይሁን። በሰላም አውሎ በሰላም ለሚያስመሸን አምላካችን ቸሩ መድኃኔዓለም ክብር ለሱ ይገባዋል። እንደምን ዋላችሁ ውድ ቤተሰቦቼ ሁላችሁም። አብረን ወደ ጸሎት እንግባ። የዘወትር ጸሎት በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴና መላ ሰውነቴን 3 ጊዜ አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 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 የሰው ቤት ብሎ አረጋ ይቻላል እኮ ባይ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክብር ጽሉ በሆኑ በሶስትነት ወይም በሥላሴ እያመንኩና እየተማጸንኩ ጠላቴን ሰይጣን እከዳሃለሁ። በስችን በእናቴ በቤተ ክርስቲያን ፊት ቆሜ እከዳሃለሁ። ለዚህም ምስክር የማርያም ናት። በዚህም ዓለም በወዲያኛውም ዓለም እሷን አምባ መጠጊያ አድርጌ እከዳሃለሁ። አቤቱ እናመሰግናለን፣ አቤቱ እናከብርሃለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግዱልህ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛሉ። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅህ እንዳስተማረ እንጠራሃለን። አባታችን ሆይ በሰማያት የምትኖረው ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንድንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ የማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ለምኝልን ኃጢአታችን ታስተሰርይልን ዘንድ ለዘላለሙ አሜን። የሃይማኖት ጸሎት። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ክብር ቅድስት ድንግል ማርያም ፍጹም ሰው ሆነ። ዳግመኛ ስለኛ ተሰቀለ። በጥናትና በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጽሐፍ እንደተጻፈው በክብር ምስጋና ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግስቱ ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን እናመሰግናለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሠሯት በአንዲት ክብር ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውን ሕይወት ለዘላለም አሸናፊ እግዚአብሔር ቅዱስ ቅዱስ ተብለህ ትመሰገናለህ። ምስጋናህን በሰማይና በምድር የሞላ ነው። ክርስቶስ ሆይ ለአንተ እንሰግድልሃለን። ሰማያዊ ከሆነ ከቸር አባት ጋር አዳኝ ከሆነ ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም መጥተህ አድነኸንና ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት እሰግዳለሁ። ጊዜ ብሎ አንድ ሲሆን ሶስት ሲሆኑ አንድ፣ በአካል ሶስት ሲሆኑ በመለኮት አንድ ለሚሆኑ እሰግዳለሁ። አምላክ ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። ዓለምን ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን መስቀል ነው። የማጽናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነው እኛ በመስቀሉ ድነናልም። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ጊዜ ብሎ አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱንም በማምለክ ያጸናን ዘንድ የእመቤታችን ጸሎታችንን አሳርጊልን።
ኃጢአታችንንም አስተስርይልን። በጌታችን መንበር ፊት ጸሎታችንን አሳርግልን። ይህንን ህብስት ላበላን ይህንንም ጽዋ ላጠጣን ምግባችንን ልብሳችንን ላዘጋጅልን ኃጢአታችን ሁሉ ታገስልን። ክብር ደግሞ ቅዱስ ሥጋው ለሰጠን እስከ ሰዓት ላደረሰን ለእሱ ልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደች ለድንግል ምስጋና ይገባል። ለክብር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፍጹም የሚመሰገን ዘንድ ዘወትር በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን እንማልድሻለን። ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለ ሐና ስለ አባ ስለ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ልቃ ማርያም አለች ነፍሴ እግዚአብሔርን ታምት አድርጓት መንፈስን በመድኃኒቴ በእግዚአብሔር ደስ ይላታል። የባርክን መዋርዳይቷና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ስራ ለእኔ አድርጓልና ስሙም ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልን በኩ እንዳደረገ በልባቸው ሀሳብ የሚኮሩ ትዕቢተኞች በታተናቸው። ብርቱዎቹንም ከዙፋናቸው አዋረዳቸው። የተራቡትን በቸርነቱ አጠገባቸው። ባለጠጎቹንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረው። ቅዳሜ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና 6ኛ ክፍል። ንጽሕት ብርህት ናት፣ በሁሉም ዘንድ የተቀደሰች ናት። ጌታን በመሃል እጇ ያቀፈችው ፍጥረትን ሁሉ ከእርሷ ጋር ደስ ይለዋል። ቅድስት ሆይ ለምኝልን። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ባለሟልነትን አግኝተሻልና ደስ ይበልሽ። እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ግርማ ያለሽ ድንግል ገናንነትሽ እናመሰግናለን እናደንቃለን። እንደ መልአኩ ገብርኤል ምስጋና እናቀርብሻለን። የባህሪያችን መዳን በማኅፀንሽ ፍሬ ተገኝቷልና ወደ አባቱ ወደ እግዚአብሔር ቀረብን። ቅድስት ሆይ ለምኝልን። እንደ ሰርግ ቤት ጉድፍ የሌለብሽ መንፈስ ቅዱስ አድሮብሻልና የልዑል ኃይልም ጸልሎብሻል። ማርያም ሆይ ለዘላለም የሚኖር መጥቶ ከኃጢአት ያዳነን የአብ ልጅ ቃል በእውነት ወለድሽው። ቅድስት ሆይ ለምኝልን። ከዳዊት ስር የተገኘሽ ዘር አንቺ ነሽ። መድኃኒታችን ኢየሱስ ክርስቶስ በስጋ ወልደሽዋልና ከአብ የተወለደ ከዓለም በፊት የነበረ አንዱ ቃል ራሱ ባሕርን ሰውሮ ከአንቺ የተገኘ ሰው አርያ ነሳ። ቅድስት ሆይ ለምኝልን። አምላክን ያለ ርኩሰት የወለድሽ ሆይ የምድር ሁለተኛ ሰማይ ሆነሽ እውነተኛ ፀሐይ ከአንቺ ወጣልን። እንደ ነቢያት ትንቢት ያለ ዘርና ያለ መለወጥ ወለድሽው። ቅድስት ሆይ ለምኝልን። ከተለዩ የተለየሽ የተባልሽ የኪዳን ጽላት ያለብሽ የተሰወረ መና ያለበት የወርቅ መሶብ ያለብሽ ደብተራ ድንኳን ነሽ። ይኸውም መና የተባለው መጥቶ በድንግል ማርያም ማኅፀን ያደረው የእግዚአብሔር ልጅ ነው። የአብ ቃል በእርሷ ሰው ሆነ መጥቶ ያዳነንን የባሕርይ ንጉሥ በዓለም ውስጥ የወለደችው የመናገሯ በግ የክርስቶስ እናቱ ገነት ደስ ይላታል። ለዘላለም የሚኖር የአብ ልጅ እርሱ መጥቶ ከኃጢአት አድኖናልና። ቅድስት ሆይ ለምኝልን። የንጉሥ ክርስቶስ እናቱ ተባልሽ። እርሱን ከወለድሽ በኋላ በድንግልና ኖረሻልና ድንቅ በሆነ ምስጢር ተዋህዶ አማኑኤልን ወለድሽው። ስለዚህም ባለመለወጥ አጸናሽ። ቅድስት ሆይ ለምኝልን። እግዚአብሔር በላዋ የተቀመጠባት ያዕቆብ ያያት መሰላል አንቺ ነሽ። በሁሉ መልክ የማይመረመር እርሱ ተፈትሖ በሌለበት ማኅፀንሽ ተሸክመሽዋልና እኛን ስለማዳን ከአንቺ ሰው በሆነ በጌታችን በኢየሱስ ክርስቶስ ዘንድ አማላጅ ሆንሽ። ቅድስት ሆይ ለምኝልን። የተባረክሽና ንጽሕት የሆንሽ አድራሻ ሆይ እንሆ ጌታ የፈጠረውን ዓለም ሁሉ በይቅርታው ብዛት ያድነው ዘንድ ከአንቺም ወጣት ተወለደ። ፍጹም እናመሰግነው ቸር ሰው ወዳጅ ነውና። ቅድስት ሆይ ለምኝልን። ያለ ርኩሰት ድንግል የሆንሽ ጸጋን የተሞላሽ ሆይ ደስ ይበልሽ። የዓለም ሁሉ መከበሪያ ንጽሕት ጽዋ ነሽ። የማትጠፋ ፋና ነሽ። የማትፈርስ መቅደስ ነሽም። የቅዱሳን መደገፊያቸው መጠጊያቸው የማትለወጭ የሃይማኖት በትር ነሽም። ቸር አዳኛችን ወደ ሆነ ልጅሽ ለምኝልን። ፍጹም ይቅር ይለንና ይምረን ዘንድ ኃጢአታችንም ያስተስልን ዘንድ። ቅድስት ሆይ ለምኝልን።
የውድሷ መላእክት በመንጦላት ውስጥም መላእክት ማርያም በመንጦላት ውስጥ ያመሰግኗታል። ሀዳስ ጠዋል አንቺ ምስጋና ይገባሻል እያሉ መልአክ ማርያምን ማርያምን መልአክ ውስጥ ያመሰግኑታል። ሀዳስ ጠዋል አንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃሌን ተቀበዩ አላት። ከአንቺ ዘንድ ይመጣልና በማኅፀንሽ ያራል። እንዴት ከድሃ ቤት አደረ እንደ ምስኪን ከሰማያት ወርዶ እርሷን ባሕሪ አድርጎ ተወለደ። በስድስተኛ ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት ሀገር ናዝሬት ጌላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዚች የድንግል ማርያም ስሟ ማርያም ነው። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብርክት ነሽ። ከቃሉ አነጋገር ተደነገጠች፣ እንዲህም አለች፣ እንዲህ ያለ የምስጋና እጅ መንሻ ይደረግልኛል። መልአኩ እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትፀንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግስቱም አያልፍም። ማርያምም መልአኩን እንዲህ አለችው፣ ይህ ነገር ወንድ ሳላቅ እንደምን ይሆንልኛል? መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይል ይጋርድሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ ይህ 6 ወር ሆኖ መካን ስለሆነ ለእግዚአብሔር የሚሳነው ነገር የለምና። ማርያምን መልአኩን እንደ ቃል ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል፣ የመለኮት ማደሪያ ነሽና ምስጋና ይገባሻል፣ የተሸለምሽ ድንኳን ነሽና ምስጋና ይገባሻል፣ የመላእክት እህት የሕዝቡ ሁሉ እናት ነሽና ምስጋና ይገባሻል፣ የሁሉ እመቤት ማርያም ምስጋና ይገባሻል፣ የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የእርግብ ክንፍ በር